بسم الله الرحمن الرحيم. إن شاء الله ببالفو علامة الإعراب فرعية نايتن نبرة كنزا ውስጥ እነ ሙሰናን አስማኡል ኸምሳን ጀሙ ሙዘከር ሳሊም ጀሙ ሙአነስ ሳሊም ናይተን ነበር። ዛሬ ደግሞ ከሰባቱ ውስጥ አምስተኛውን አልኢስም መምኑዕ ሚን አልሰርፍ እናያለን ማለት ነው። ይሄ ምንድነው? ከአስልይ ወጣ በማለት አስልዩ ምን ነበረ? በضማ ረፍዕ መሆን በፈትሐ ነስብ መሆን በጀር ደግሞ በከስራ ደግሞ ጀር መሆን ነበር። አስሉ ይሄ ነው። ጀር ከተባለ አስሉ ከስራ ነው። ነስብ ከተባለ አስሉ ፈትሐ ነው። ረፍዕ ከተባለ አስሉ ضማ ነው ማለት። ከነዚህ ወጣ ብሎ ከኢዕራብ ከሚደረጉት ውስጥ አምስተኛው ኢስም መምኑዕ ሚን አልሰርፍ ነው ማለት ነው። ኢዘን መምኑዕ ሚን አልሰርፍ ሲባል አስለን ሰርፍ ሲባል ምን ለማለት ምንድነው? አተንዊን ማለት ነው። አተንዊን ማለት ነው። ሰርፍ ማለት ተንዊን የገባበት ቃል ማለት ነው። ስለዚህ መምኑዕ ሚን አልሰርፍ ማለት ሁለት ነው። አንደኛው ተንዊን የተከለከለ ማለት ነው። ተንዊን የሌለው ማለት ነው። ያኒ ተንዊን የለውም አንደኛ። ሁለተኛ ደግሞ ከስር አይገባበትም ማለት ነው። ከስር የለውም ማለት ነው። ስለዚህ መምኑዕ ሚን አልሰርፍ ሲባል ሁለት ነገር ነው የምንይዘው ማለት ነው። ሚን አልሰርፍ ስንል ሰርፍ ማለት እንደተባለው ተንዊን የሌለው ማለት ነው። ተንዊን የሌለው ቃል ማለት ነው። ተንዊን የሌለው ቃል ሲባል ተንዊን ከሌለው እንደገና ከስራም አይቀበልም ማለት ነው። ከስራ አይሆንም ማለት ነው። ተንዊን የለው መምኑዕ ሚን አልሰርፍ ነው ከተባለ አንደኛ ተንዊን የለውም፣ ሁለተኛ ደግሞ ከስራም አይገባም። ያ ቃል ላይ ያ ስም ላይ አስሉ ከስር መኖር ነበረበት። ለምሳሌ ዘይዲን ምንለው ማለት ነው። ዘይዲን ላይ ተንዊንም አለው ከስራም ተቀብሏል። መምኑዕ ሚን አልሰርፍ ላይ ግን ተንዊንም የለውም ከስራንም አይቀበልም። ስለዚህ ይሄንን እንደዚህ አይነት ቃላቶችን እንዴት አድርገን ነው ኢዕራብ የምናደርገው የሚለውን ነገር ስናይ በምሳሌ እናያለን። ኢዘን ተንዊን የማይገባባቸው ቃላቶች ምክንያታቸውን ወደፊት ኢንሻአላህ 9 ቦታዎች አሉ። እነሱ ወደፊት በከፍ ያለ ኪታብ ላይ የምናይ ይሆናል። እንዴት ለምን መምኑዕ ሚን አልሰርፍ ውስጥ የሚገቡትን ቃላቶች ማለት ነው። አሁን ምሳሌ ስናይ ለምሳሌ አህመድ የሚለውን ብንወስድ ወይም ኢብራሂም የሚለውን ብንወስድ እነዚህ ቃላቶች መምኑዕ ሚን አልሰርፍ ናቸው። ምክንያቱም የተከለከለበት ምክንያት ከአረበኛ ስም ውጭ ስለሆነ ነው። አህመድ የተከለከለበት ደግሞ ምክንያት የፊዕልን ወዝን ይዟል ስለተባለ ነው። አልሙሂም እዚህ ጋር ብዙ ይሄንን ማወቅ ብዙ አያስፈልግም። ዋናው ምንድነው እዚህ ጋር የሚፈለገው እንደዚህ አይነት ቃላቶች ተንዊን ተከልክለዋል ሲባል እንዴት አድርገን ነው ኢዕራብ የሚለውን ነገር ማወቅ የሚጠበቅብን። በቀጣይ ለምን ተከለከለ መምኑዕ የሚለውን ነገር የምናይ ይሆናል ማለት ነው። በቀጣይ ሌላ ኪታብ ላይ እናገኛቸዋለን ማለት ነው። ኢዘን እነዚህን ቃላቶች አህመድ የሚለው ቃል የፊዕልን ወዝን ይዟል፣ የሆነ የፊዕልነት አለበት ተብሎ ተከለከለ። ኢብራሂም ደግሞ አጀምነት ከአረበኛ ውጪ ስለሆነ ቃሉ ተብሎ ተከለከለ ማለት ነው። ሌሎቹም ወደ 9 የሚቆጠሩ አሉ ማለት ነው። 9 አይነት ቦታዎች ላይ መምኑዕ ሚን አልሰርፍ ነው። ስለዚህ እነዚህ መምኑዕ ሚን አልሰርፍ በምናገኝ ሰዓት እነዚህ ምን ሌሎቹን በምናገኝ ሰዓት እንዴት ነው ኢዕራብ የምናደርገው? ስለዚህ ስም ላይ ፊ ሐለተ ረፍዕ አለን፣ ነስብ አለን፣ ጀር አለን ማለት ነው። ለረፍዕ ضማ አለን፣ ፈትሐ አለን፣ ከስራ አለን ማለት ነው። ስለዚህ እንዴት ነው? ለምሳሌ የመጀመሪያው ምሳሌ ፊ ሐለተ ረፍዕ እኒ ለምሳሌ ጃአ አህመዱ አው ወይም ደግሞ ማለት ይችላል ጃአ ኢብራሂሙ ማለት ነው። ኢብራሂም። ሁለተኛው ምሳሌ ረአይቱ አህመድ። ሶስተኛው ምሳሌ ሰለምቱ አላ አህመድ። አሁን ኢዘን ይሄንን ቃል እንዴት አድርገን ነው ኢዕራብ የምናደርገው? ከአስሉ የወጣ ነው፣ ፈርዒ ነው። እኛ አስል የምናውቀው ፊ ሐለተ ረፍዕ የመጀመሪያው ይሄ ሐለተ ረፍዕ ነው ያለን። ይሄ ሁለተኛው ሐለተ ነስብ አለን፣ ሶስተኛው ደግሞ ሐለተ ጀር አለን ማለት ነው። ስም ከነዚህ ሶስቱ ብቻ ስለሆነ ጀዝም አይገባበትም ማለት ነው። ኢዘን ፊ ሐለተ ረፍዕ ላይ ይሄ መምኑዕ ሚን አልሰርፍ የተባለ ቃል ሲመጣ እንዴት አድርገን ነው ኢዕራብ የምናደርገው? ጃአ አህመዱ ስንል ወይም ጃአ ኢብራሂሙ ስንል ጃአ እንደተነጋገርነው ፊዕል ማዲ መብኒ على الفتح، أحمد فاعل مرفوع ብዙ ልዩነት የለውም مرفوع وعلامة رفعه ضمة ظاهرة። እንላለን ኢዕራባችን በደዚህ አይነት መልኩ ነው የሚሆነው። የተለየ ኢዕራብ ላይ የምናመጣው ለውጥ የለውም።
እዚህ ጋር ልዩነቱ ምንድነው? አህመዱ ስንል ያለችዋ ተንዊን የላትም ነው ጥያቄው። ወለም ዩነወን እንለዋለን። ዩነወን ሊአነሁ ገይር ሙንሰሪፍ። በእንደዚህ አይነት መልኩ ኢዕራባችን እንጨርሳለን ማለት ነው። ምንድነው የምንለው? ጃአ አሕመዱ ፋዒል መርፉዕ ዓላመቱ ረፍዒ ضመቱን ዛሂራ። እዚህ ድረስ ተመሳሳይ ናቸው ከሌሎች ዘይዱን ካለው ላይ ማለት ነው። ግን ተንዊን የለውም እዚህ ጋር። ይሄ ተንዊን የለውም። አሕመዱ ኢብራሂሙ ወአውሐይና ኢላ ኢብራሂመ ነው የምንለው። ተንዊን ወኢዝ የርፈዑ ኢብራሂሙ ነው የምንለው። የምንም አይነት ተንዊን አይቀበልም እዚህ ላይ ማለት ነው። ስለዚህ ምንድነው የምንለው? ዛሂራ ካልን በኋላ ወለም ዩነወን ያልተነወነው ሊአነሁ ገይሩ ሙንሰሪፍ ምን ስለሆነው ገይሩ ሙንሰሪፍ የሚሰረፍ ቃል ስላልሆነ ተንዊን የሚገባበት ቃል ስላልሆነ ነው። ኢላውን ይሄን ከዚህ ቀጣይ የምንጠቅሳቸው ኢላ ለምንድነው ያልተነወነው ገይሩ ሙንሰሪፍ የሆነበት ምክንያት ለምንድነው የሚለውን ነገር ይሄን በሌላ ኪታብ ላይ የምናገኘው ነው ኢንሻአላህ። እዚህ ላይ ዋናው መያዝ ያለብን ገይሩ ሙንሰሪፍ የሆኑ ቃላቶች እንዴት አድርገን ኢዕራብ ማድረግ እንደምንችል ነው። ኢዘን ሁለተኛው ምሳሌ ፊ ሐለተ ነስብ ደግሞ እንዴት ሆነ? ረአይቱ አሕመደ። ስለዚህ ልዩነቱ ምንድነው? ረአይቱ ፊዕልና ፋዒል መጣልን። አሕመደ መፍዑል ቢሂ ነው፣ ድርጊት ያረፈበት ነው። ስለዚህ መፍዑል ቢህ መንሱብ ወዓላመቱ ነስቢሂ አልፈትሐ ዛሂራ ላኪን ወለም ዩነወን ሊአነሁ ገይሩ ሙንሰሪፍ። ተመሳሳይ ነገር እናመጣለን። ወለሁ ገይሩ ሙንሰሪፍ። እስካሁን እንዳየነው በረፍዕ ጃአ አሕመዱ ስንል በረፍዕ ዓላመቱ ረፍዕ የመጀመሪያ አስልያ ተቀብሏል። ሁለተኛ አስልያ ኢዕራብ ተቀብሏል ወይ? አዎ። ፈትሐን ተቀብሏል? አዎ። ፊ ሐለተ ነስብ ላይ ፈትሐ አግኝተናል? አዎ። ወይስ ተክቶ የመጣ ነገር አለ? የለም። እዚህ ጋርም ተክቶ የመጣ ነገር የለም። ወደ ጀሩ ስንሄድ ሰለምቱ ፊዕል ወፋዒል አለ። ዓላ ሐርፍ ጀር አለችን እዚህ ጋር ሐርፍ ጀር። አሕመድ የሚለው ቃልስ መጅሩር አይደለ? መጅሩር ወዓላመቱ ጀሪሂ ምልክቱስ መጅሩር ሆኗል። ምልክቱስ ወዓላመቱ ጀሪሂ የመጀመሪያው የነስብ ምና የረፍዕ ምልክት ضማ ነው። የነስብ ምልክት ደግሞ ፈትሐ ነው ብለናል። የጀር ምልክት ደግሞ ከስራ ነው ብለናል። ወዓላመቱ ጀሪሂ አልፈትሐ እንላለን ማለት ነው። ስለዚህ መምኑዕ ሚነ ሰርፍ ላይ ፈርዕ የሚሆነው ልዩን ሁለቱ ረፍዕና ነስብ አስል ናቸው ማለት ነው። ማን ነው ፈርዕ ማለት ነው? ልዩነት የሚያመጣው ጀር ላይ ብቻ ነው። ፈርዕ የምንለው መምኑዕ ሚነ ሰርፍ ላይ ስም ሆኖ ከሰርፍ ወይም ደግሞ ከተንዊን ያገለለ ስም ስናገኝ ኢዕራቡ የሚቀየረው ፊ ሐለተል ጀር ብቻ ነው። ምንድነው የሚሆነው? ወዓላመቱ ጀሪሂ አልፈትሐ ኒያበተን አኒ አልከስራ። ስለዚህ ፈትሐ ከስራን ተክቶ መጣ። ያኒ እዚህ ጋር አሕመደ ነው የሚለው። ረአይቱ ሰለምቱ ዐላ አሕመደ፣ ሰለምቱ ዐላ ኢብራሂመ። ለምሳሌ አላሁም ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድን ከማ ሰለይተ ዐላ ኢብራሂመ ነው የምለው። ዐላ ኢብራሂሚ ማለት አልችልም ማለት ነው። ለምን? መምኑዕ ሚነ ሰርፍ ስለሆነ ማለት ነው። ስለዚህ ዐላ አሕመደ ነው የምለው ማለት ነው። ዐላ አሕመደ ነው የምለው ማለት ነው እዚህ ጋር። ስለዚህ እንዴት ነው የምናደርገው? ኒያበተን አኒል ከስራ። ከስራን አስሉ ምን ነበር? ከስራ ነበረ። ስለዚህ ከስራን ማን ተካው? ፈትሐ ተክቶት መጣ። ስለዚህ ሐረካን ሐረካ ተክቶት መጣ እዚህ ላይ። አንዳንድ ቦታ ላይ ደግሞ በብዛት ያየ ነው እዛ ጋር ዋውን ወይ አሊፍ ተክቶት ወያ ተክቶት የመጣበት ቦታ የተናነጀም ሙዘከር ሳሊም ላይ። እዚህ ጋር ደግሞ ከስራን ፈትሐ ራሱ ሐረካን ሌላ ሐረካ ተክቶት መጣ በግልባጩ ማለት ነው። ኢዘን መምኑዕ ሚነ ሰርፍ ላይ በእንደዚህ አይነት መልኩ ነው ኢዕራብ የምናደርገው። ፊ ሐለተል ጀር ብቻ ነው ከአስል ወጦ ኢዕራብ የምናደርገው። ሌላው ተመሳሳይ ነው። ተንዊን ብቻ ነው የማናስገባበት። ሌላው ግን ኢዕራባቸው ተመሳሳይ ነው። ስለዚህ መጅሩር ወዓላመቱ ጀሪሂ ፈትሐቱን ኒያበተን አኒል ከስራ ወለም ዩነወን ሊአነሁ ገይሩ ሙንሰሪፍ። እዚህ ጋር ያየነው ተመሳሳይ ነገር እናደርጋለን ማለት ነው። ኢዘን እስም መምኑዕ ሚነ ሰርፍ በእንደዚህ አይነት መልኩ ኢዕራብ ማድረግ እንችላለን ማለት ነው። ሌላው ስድስተኛ ላይ የምናየው አፍዓሉል ኸምሳ ነው ማለት ነው።
الخمسة. إذن أفعال الخمسة ላይ تعريف ምንድነው? أفعال الخمسة ሲባል እነማን ናቸው? كل فعل اتصل كل فعل المضارع ማለት ነው። مضارع اتصلت الواو الجماعة أو ألف اثنين أو ياء المخاطبة እነዚህ የተቀጠለበት ፊዕል ሙዳሪዕ አፍዓል አልኸምሳ ተብሎ ይጠራል ማለት ነው። ኢዘን ፊዕል ሙዳሪዕ ስናይ ከዚህ በፊት ፊዕል ሙዳሪዕ ረፍዕ፣ ነስብ እና ጀዝምን ያለው ብናል ሙዳሪዕ ላይ ወይም ፊዕል ላይ እነዚህን ዓላማዎች ነው የሚቀበለው። የጀር ፊዕል ሙዳሪዕ ላይ ጀር የለም ብለናል። ስለዚህ የረፍዕ ምልክት ዋው ነው፣ የነስብ ፈትሐ ነው፣ የጀር ደግሞ ቀደም እዛ ጋር እንዳየ ነው። የጀዝም ደግሞ አፎን እዚህ ጋር ጀዝም ነው፣ የጀዝም ደግሞ ስኩን ነው። ስለዚህ ይሄ ፊዕል ሙዳሪዕ ረፍዕ በሆነ ጊዜ በደማ ነው። ፊዕል ሙዳሪዕ ጀዝም በሆነ ጊዜ በስኩን ነው። ፊዕል ሙዳሪዕ ነስብ በሚሆንበት ጊዜ ደግሞ በፈትሐ ነው። ስለዚህ እነዚህን ተክተው የሚመጡ አፍዓል አልኸምሳ ላይ በእንደዚህ በዋው ወይም በስኩን ወይም ደግሞ በከስራ አይደለም ኢዕራብ የሚደረገው ማለት ነው። ስለዚህ አፍዓል አልኸምሳ ላይ ረፍዕ በሆነ ጊዜ በምንድን ነው ኢዕራብ የሚደረገው የሚለውን በምሳሌ እናያለን። ስለዚህ ኩሉ ፊዕል ሙዳሪዕን ኢተሰለ ቢሂ ዋውል ጀማዓ የምንላቸው እነ የፍዓሉነ፣ የፍዓላኒ፣ ተፍዓሊነ እነዚህ ናቸው ማለት ነው። የፍዓሉነ፣ የፍዓላኒ፣ ተፍዓሉነ፣ ተፍዓላኒ ብለን እዚህ ጋር አምስት የሚጨምረው ያው ነው። እዚህ ጋር ያና ያለ የፍዓሉነ የሚል አለ። የፍዓላኒ እናገኛለን። ተፍዓሊነ የምንል ሶስት እነዚህ ናቸው። ከነዚህ ነው ብዙ የሚወጣው ማለት ነው። አልሙሂም ዋውና ኑን፣ አሊፍና ኑን፣ ያና ኑን እነዚህ ናቸው አፍዓል አልኸምሳ ላይ የሚጨመሩት ማለት ነው። ስለዚህ እነዚህ ቃላቶች በምሳሌ ስንወስድ ለምሳሌ ቾን አንድ ላይ እኔ ምሳሌ አጣሊባኒ ወይም አጣሊቡ ወይም አጡላቡ የክቱቡነ እንላለን ማለት ነው። አሁን የፍዓሉነ፣ የክቱቡነ፣ አጣሊቡ የፍዓሉነ፣ አጣሊቡ የክቱቡነ። ስለዚህ እንዴት ነው ኢዕራብ የምናደርገው? በሙፍረድ ላይ ፊዕል ሙዳሪ ሙፍረድ ላይ አስለን ኢዕራቡ ረፍዕ ከሆነ ضማ ነው ብለናል። ለምሳሌ አጣሊቡ የክቱቡ እንላለን ማለት ነው። አጣሊቡ የክቱቡ አጣሊቡ ሙብተዳ ነው፣ የክቱቡ ፊዕል ሙዳሪ ነው። ፊዕል ሙዳሪ መርፉዕ ዐላመቱ ረፍዒሂ ضመቱን ዛሂራ እያል ነበር ኢዕራብ የምናደርገው። አሁን ግን ይሄ አፍዓል አልኸምሳ ስለሆነ ዋውና ኑን የተጨመረበት ፊዕል ስለሆነ ወይም ፊዕል ሙዳሪ ስለሆነ ለጀማዓ ተብሎ ወይም ደግሞ ብዙ ወንዶችን የሚያመለክት ፊዕል ሙዳሪ ስለሆነ ኢዘን አጡላቡ የክቱቡነ፣ አጡላቡ ሙብተዳ ነው፣ የክቱቡነ ፊዕል ሙዳሪዕ መርፉዕ ሊተጀሩድ ያኒና ሲወል ጃዚም ብለን መጨመር እንችላለን። ይህን ከዚህ በፊት አይተናል። ወዓላመቱ ረፍዒሂ ምንድነው የሚሆነው? አሁን በዚህ ጊዜ የክቱቡነ የሚለው ቃል፣ የፈዓላኒ የሚለው ቃል፣ ተፍዓሊነ የሚለው ቃል በእነዚህ የሚቀጥሉ ሌሎችም ፊዕሎች አሊፍና ዋው፣ አሊፍና ኑን፣ ዋውና ኑን፣ ያና ኑን የተጨመረባቸው በሙሉ ፊዕል ሙዳሪዎች ሓለተ ረፍዓቸው ይሄ በሓለተ ረፍዕ ነው። ሓለተ ረፍዓቸው ወዓላመቱ ረፍዒሂ አሱቡቱ ኑን አኑን ማለት ነው። ሁልጊዜም ወዓላመቱ ረፍዒሂ ሱቡቱ ኑን ነው የምንለው ማለት ነው። ስለዚህ ዓላመተ ረፍዓቸው የነዚህ ሱቡቱ ኑን ነው ማለት ነው። ስለዚህ ይህንን ብናመጣው የፍዓላኒ የክቱባኒ ብንልም የክቱባኒ ብንል ፊዕል ሙዳሪ መርፉዕ ከሆነ ረፍዕ ከሆነ ያለበት ቦታ ወዓላመቱ ረፍዒሂ ሱቡቱ ኑን። ተክቱቢነ ስንል አሁንም ወዓላመቱ ረፍዒሂ ሱቡቱ ኑን ብለን ነው ኢዕራብ የምናደርገው ማለት። ስለዚህ እነዚህ ሶስቱ እና ከነዚህ የሚወጣው በሙሉ የክቱባኒ፣ የክቱቡነ፣ ተክቱቢነ
የፈዓላኒ ተፍዓሉነ ብለው ዋውና ኑንና አሊፍ እና ኑን ያኔ የተጨመረበት ፊዕል ሙዳሪ በሙሉ ፊ ሐለት ረፍዕ ያለው ثቡት ነው የምንለው ማለት ነው። ይሄ እንዳለ ተመሳሳይ ናቸው ማለት ነው። ወደ ሁለተኛው ስንሄድ ያኒ በሐለት ነስብና በሐለት ነስብ ደግሞ ነው በሐለት ነስብና በሐለት ጀዝም ማለት ነው። በሐለት ነስብ ስናየው مثلا الطلاب لن يكتبوا እንላለን ማለት ነው። አሁን ቀደም ያልነው الطلاب لا يكتبون الطلاب يكتبون እዚህ ጋር ደግሞ الطلاب لن يكتبوا ነው የምንለው ማለት ነው። الطلاب مبتدا ለን ሐርፍ ነስብ ናት። እቺ ሐርፍ ነስብ ናት። ነስብ ነበር። አሁን ይሄ ዋውና ኑን ባይጨመረበት ኖሮ የክቱበ ነበረ ለን የክቱበ እያልን እስካሁን ድረስ ኢራብ ያደረግነው ማለት ነው። አሁን ዋውና ኑን የተጨመረበት ላይ ለን ሲገባ ሐርፍ ነስብ ሲገባ ወይም መሐሉ ነስብ ሲሆን እንዴት ነው ኢራባችን የሚሆነው? ሐርፍ ነስብ እንላለን እንጂ ለንን የክቱቡ የሚለውን ደግሞ ፊዕል ሙዳሪዕ መንሱብ ወዓላመቱ ነስቢሂ ሐذፍ ኑን ይሆናል ማለት ነው። ስለዚህ ወዓላመቱ ነስቢሂ ሐذፍ ኑን ነው የምንለው ማለት ነው። እቺ ኑኗ አትኖርም ማለት ነው። ለን የክቱቡነ አንልም ማለት ነው። ለን የክቱቡ ነው የምንለው ማለት ነው። ለን የክቱቡ። ስለዚህ ዓላመተ ረፍዓችን ይችኛዋ ናት ማለት ነው። ዓላመተ ረፍዓችን ይችኛዋ ናት። ፋዒሉ የታለ ከተባለ እቺ ዋዋ ፋዒሏ ናት። የክቱቡነ የምትለው ፋዒል ናት። የክቱቡ ስትል እቺ ዋዋ ፋዒል ናት። ይሄም ዋው ፋዒል ነው ማለት ነው። ኢዘን ዓላመተ ረፍዓችን ግን ይሄ ضማ ከስራ የምንላቸው ደግሞ በሐለተ ረፍዕ ጊዜ ኑን ነው ብለናል። ثቡቱን የኑን ثቡት መሆን መጽደቅ ማለት ነው። በፊ ሐለተ ነስብ ግን እቺ አትኖርም። ለን የክቱቡ ነው የምንለው ማለት ነው። ይሄ ፊ ሐለተ ነስብ ነው። ፊ ሐለተ ጀዝም ደግሞ ጀዝም እንግዲህ ያው ፊዕል ሙዳሪ ጀዝም ጀር የለውም ብለናል። አጡላቡ ለም የክቱቡ ነው የምንለው። አሁንም ተመሳሳይ ነው ማለት ነው። የክቱቡ። ስለዚህ አሁንም ምንድነው የምናደርገው? ለም ሐርፍ ጀዝም እንላለን። ሐርፍ ጀዝም። የክቱቡ የሚለውን ደግሞ ፊዕል ሙዳሪዕ ወዓላመቱ ረፍዒሂ ወዓላመቱ ያኒ ጀዝሚሂ ወዓላመቱ ጀዝሚሂ ሐذፍ አኑን። ልክ እንደነዛ ሐذፍ ኑን ብለን እንደ ነስቡ ሐذፍ ኑን ነው የምናደርገው ማለት ነው። ስለዚህ ኑኑ እዚህ ጋር እናመጣም። ጃዚማ ካለ ናሲባ ካለ ኑኗ ትጣላለች፣ ሐذፍ ትደረጋለች ማለት ነው። ይዘን በረፍዕ ጊዜ ኦሬዲ ስለምናየው ቀላል ነው። የፍዓሉነ የክቱቡነ የፍዓላኒ አሊፍና ኑን እናያዋለን። እዚህ ጋር ኑን እናያለን። የፍዓላኒ የሚለውን ብናመጣውም ያው ነው። የክቱቡነ እቺ በዚህች ምሳሌ ነው ያየነው። የፍዓላኒ ቢሆንም ወዓላመቱ ረፍዒ የፍዓላኒ ላይ ኑን ነው። ወዓላመቱ ረፍዒ እዚህ ጋር ኑን ነው። በነስብ ጊዜ እቺን ሐዝፍ እናረጋለን፣ እቺን ሐዝፍ እናረጋለን፣ እቺን ሐዝፍ እናረጋለን ማለት ነው። ፋኢላቸው ማን ነው? እዚህ ጋር እቺ ፋኢላችን እዚህ የፍዓላኒ በሚለው ላይ ወይ የክቱባኒ በሚለው ፋኢሉ እቺ አሊፍ ናት። በዚህ ተፍዓሊ በምንለው ላይ ደግሞ እቺኛዋ ያዋ ፋኢል ናት ማለት ነው። በዚህ ጋር ደግሞ እቺኛዋ ፋኢል ናት ማለት ነው። ዋው የፍዓሉነ ፋኢል የፍዓላኒ። ይህን በዝርዝር ኢንሻአላህ በፊዕል ላይ ስንገባ የምናይ ይሆናል። አሁን ማየት ያለብን የትኛው ነው ዓላመተል ኢዕራባችን የትኛው ነው ከአስሉ የወጣው? አስሉ የፍዓሉነ ስንል አስሉ የፍዓሉን የክቱቡ ነበረ። የክቱቡ የፍዓሉ ነበረ። ኢዘን ማን ተካው? ضማን ኑን ተካው። እዚህ ጋርም የፍዓላኒ ስንል አስሉ በፊ ሐለተ ረፍዕ ከሆነ አስሉ ضማ ነበረ። ኑን ተካው። አሁንም እዚህ ጋርም እንደዛው ኑን ተክቶት ይመጣል ማለት ነው። ልክ በነስብና በጀዝም ጊዜ ግን ኑኗን እንጥላለን ማለት ወዓላመቱ ጀዝሚ ሐذፍ ኑን ወዓላመቱ ጀዝሚ ሐذፍ ኑን ወዓላመቱ ጀዝሚ ሐذፍ ኑን ወዓላመቱ ነስቢ ሐذፍ ኑን ወዓላመቱ ነስቢ ሐذፍ ኑን። ይሄንንም ሐذፍ ኑን ብለን እንቀጥላለን ማለት ነው። ስለዚህ እና ያ እና አሊፍ እና ዋው ምንድናቸው ማለት ነው? ፋኢል ናቸው ማለት ነው። ፋኢልን የሚጠቁሙ ቃላቶች ናቸው ማለት ነው። ዋው
ዋውል ጀማዓ ፋዒል፣ አሊፉ ትነይን ፋዒል፣ ያውል ሙኻጠባ ፋዒል እያልን እንቀጥላለን ማለት ነው። ስለዚህ እኛ የምናየው እዚህ ጋር ዋናው ዓላመቱል ኢዕራባቸው ማን ነው የሚለውን ነገር ነው የምናየው ማለት ነው። ስለዚህ በእንደዚህ አይነት መልኩ ፊዕል ሙዳሪዕን ኢዕራብ ማድረግ እንችላለን ማለት ነው። ስለዚህ በሶስቱም ሐለት ያው ነው። ፊዕለተ ረፍዕ፣ ፊዕለተ ነስብና ጀዝም ደግሞ እቺ ኑኗን መጣል ብቻ ነው። ሌላ ምንም የተለየ አዲስ ነገር የለውም እዚህ ላይ ማለት ነው። ኢንሻአላህ በቀጣይ የቀረን ስድስተኛው ዓላመቱል ፈርዕያ ስድስተኛው ነው። እሱን በቀጣይ ኢንሻአላህ እናያለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።